መንገድ ላይ ሲያዩ ምናምን አንዳንድ ሰዎች ይላሉ እግዚአብሔር ነው ይህን ፈገግታ የሚሰጠኝ። በሰዓት ላይ እንደ ሁኔታ ከሆነ እኔ ምንም አይመስለኝም፣ ግን እንደዛ አይባልም። በጣም ደስ ያለሽ ቀን መቼ ነው የምታስታውሻል? ይሄ ቀን በጣም ደስ ያለኝ ቀን ነው የምትይው? ማትሪክ ያለፍኩበት ቀን። መጀመሪያ መቀበል አለባቸው እነሱ ላይ የተፈጠረው ነገር እነሱ ላይ ብቻ እንዳልተፈጠረ ሁሉም ሰው ላይ ሊፈጠር እንደሚችል አይተው መቀበል አለባቸው። ታዲያስ እንዴት ናችሁ? ቴዎስ መልቲ ሚዲያ ጀምሯል። እኔ አርዶ ዘውዱ ነኝ። በዛሬ ቆይታችን እዚህ ስቱዲዮ አንድ እንግዳ ይዘን መጥተናል። ከእንግዳችን በህይወት ታሪክ ብዙ የምንማረው ነገሮች አሉ። ቆይታችን ከኛ ጋር ያድርጉ። ፈቃደኛውን ስለመጣሽ በጣም አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። ራስሽን አስተዋውቂ። ትህትና ሙሉጌታ እባላለሁ። ትህትና የት ተወልዳ ያደገች? ተወልጄ ያደግኩት ሆሳዕና ነው። የሆሳዕና ልጅ ነሽ? ወደ አዲስ አበባ መቼ ነው የመጣሽው? አሁን 2017 ላይ ለትምህርት አምና ማለት ነው። የተማርሽ ነው ያለሽው አሁን? ምን የተማርሽ ነው? የሁለተኛ ዓመት የሶሻል ወርክ ተማሪ ነኝ። አንድ እድሽን በትራፊክ አደጋ አጥተሽ ነበር እና እስኪ ስለ አደጋው ነገር እንዴት ተፈጠረ? እሺ፣ አደጋው የተፈጠረው ከሆሳዕና ወደ አዳማ እየሄድኩኝ ለቤተክርስቲያን ፕሮግራም ነበረኝ ደብረ ዘይት ላይ። ከዛ ወደዛ እየሄድኩኝ ዝዋይ ላይ መኪናው ተገልብጦ አንድ እጄን አጣሁ። መቼ ነበር አደጋው የተፈጠረው? 2016 ዓ.ም መጋቢት 6 2016 ላይ ወደ ቤተክርስቲያን በምትሄጂበት ሰዓት ነው የተፈጠረው አደጋው? አዎ፣ የቤተክርስቲያን ፕሮግራም ደብረ ዘይት ላይ ነበረኝ። ወደዛ በሚሄድበት ሰዓት አደጋው ተፈጠረ ዝዋይ ላይ። ከፋሚሊ ጋር ነበርሽ ወይስ? ከቤተክርስቲያን ልጆች ጋር። ከአደጋው ከተፈጠረ በኋላ እዛው ላይ የነበረው ነገር እንዴት ነበር? እሺ፣ አደጋው ዝዋይ ላይ ነበር የተፈጠረው እንዳልኩሽ። ከዛ መኪናው ተገልብጦ እኔ በመስታወት በኩል ነበርኩኝ። ትልቁ መኪና እሱ ነበር እና በመስታወቱ በኩል ነበርኩኝ። ከዛ ተገልብጦ እኔን መሬት ላይ ያደረገኝ። በዛ ሰዓት ነው እጄ የተጎዳው። በመስኮት ወጥተሽ ነው ማለት ነው? እኔ የተቀመጥኩት በመስኮቱ በኩል ነበረ። ከዛ ተገልብጦ እኔ መሬት ላይ ወደቅኩና እጄ ተጎዳ። ከዛ በሰዓቱ አንድ ሰውዬ ነበረ ወደ እንትን የሚሄድ ወደ ቡታጅራ እያለፈ የነበረ መኪና ነበረ። ከዛ እሱ መጥቶ አነሳኝና ወደ ዝዋይ ሆስፒታል ወስዶ የመጀመሪያ እርዳታ አገኘሁ። አንቺ ብቻ ነበርሽ የወጣሽው በመስኮቱ? አይ 3 ነው 4 ሰዎች ነበር። ተሰብሮ ማለት ነው ሲገለበጥ ነው የወደቀው። ከዛ 2 ሰው ነው ሞቷል ከኔ ጋር መሬት ላይ ወደቁት። ከዛ እኔ ዝዋይ ሄጄ ሕክምና ተደረገልኝና ብለድ ታይፔ ኦ ማይነስ ነበረ እና ደሙ እዛ ስላልነበረ ሪፈር ወደ አዳማ ተጽፎልኝ አዳማ ጀነራል ሆስፒታል ማለት ነው። እዛ ጋር ሆስፒታል አዳማ ጀነራል ሆስፒታል ታከምኩ። የነበረው ነገር እንዴት ነው? ቤተሰቦች ማን ነገራቸው? ቤተሰቦች የሰሙት እየሄድን መንገድ ላይ የሚመጣ ሰው ሲባል መጀመሪያ ለአባቴ ተነገረ ተደውሎ። ከዛ እሱ እየመጣ እሱ እኔ አዳማ እያለሁ እሱ ዝዋይ ደርሶ ነበረ። ከዛ እሱ ደግሞ ቤት ለእናቴ ነገረ። ማለት እንዲህ እንደተጎዳው አያውቁም። እጄ ብቻ መጎዳቱ ነው እንጂ እንዲህ እንደሆነ አያውቁም ነበር። ከዛ እነሱን ሰሙ። ዓርብ ነበር አደጋው። አባቴ ዓርብ ደረሰ። ቅዳሜ ደግሞ እናቴ እህቴ ደረሱ። ከነበርሽበት ሀገር እንደገና ሪፈር ተጽፎልሽ በምትሄጂበት ሰዓት ነው አደጋው እየተባባሰው ወይስ እዛም እያለሽ አውቀሽ ነበር? መጀመሪያ ልክ በወደኩ ሰዓት ነው እጄ በጣም ተጎድቶ ስለነበር እንደማይተርፍ ነው ማለት ተጎድቷል። ወደ ሕክምና ሳትሄጂ በፊት ማለት ነው። ከዛ አዳማ ስደርስ ደግሞ በቃ ይፈረምና ይቆረጣል። እንደሰማሽ በሰዓቱ በጣም ከባድ ነው አይደል? ቅጽበታዊ የሆነ ነገር ስለሆነ እድናለሁ እታከማለሁ ብለሽ ነው የገባሽው ወደ ሆስፒታል እና ምን ተሰማሽ በሰዓቱ እንደዛ ስትባይ? አዎ ያስደነግጣል፣ ግን እግዚአብሔር ይመስገን በቃ አደጋው ከተፈጠረ ሰዓት ጀምሮ እግዚአብሔር ከኔ ጋር ነበር ነው።
አበርትቶኛል። ብዙም እንትን አላልኩም፣ አልደናገጥኩም፣ ተቀብያለሁ። አውቆ እግዚአብሔር ይመስገን ተርፌያለሁ። የሞቱ ሰዎች ነበረ ምናምን ለዛ ስለተረፍኩ ብዙም ጉዳቱ ብዙም አልታየኝም። ከአደጋው በኋላ የነበረው ለውጥ ምንድን ነው? ይህ ነው ለውጥ የነበረኝ። ከአደጋው በኋላ በጣም ብዙ ሰው ከጎኔ ነበረ። ብዙ ሰው አትርፌበታለሁ። ብዙ ሰው አውቄያለሁ እና በጣም ጠንካራ ሆኛለሁ። በጣም በርትቻለሁ። አመስጋኝም ሆኛለሁ። አመስጋኙ መልክ በጣም ትልቅ ነገር ነው። ፈጣሪያችንን ማመስገን በጣም ትልቅ ነገር፣ እኛ እንደ ቀላል ነገር ነው የምናየው እና አመስጋኝ መሆን መቻል ራሱ ትልቅ ነገር ነው። አሁን ላይ በቲክቶክ ፔጅ ላይ በጣም ራስሽን እያወጣሽ እየሰራሽ ነው እና ሶሻል ሚዲያ ላይ በጣም ከባድ ነው። ኔጌቲቭ ነገሮች አሉ። ኢቨን አንቺ ኮሜንት የምታይ አይነት ሰው ከሆንሽ ደግሞ በፐርሰናል በጣም ከባድ ነው። ራስሽን ሶሻል ሚዲያ ላይ ለማውጣት እንዴት ነው ራስሽን ያላሳመንሽዋል? አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ፣ በማያምር ቀን ውበት ድምቀቴ፣ የደስታዬ ድምፅ ጩኸቴ። አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ፣ በርክኬ አሸነፍኩኝ፣ ሰጥቼ ድል ነሳሁኝ። በጩኸቴ መዳን ሆነ፣ አበሳዬ ተከደነ። ተከትዬ ከፊት ቀደም፣ ያንተን ብዬ ከምን ጎደል። ሲፈልግ ጸኑ እግሮቼ፣ ኃይሌ ሆነኝ ተሟጋቼ። በመጨነቅ እስራትን፣ በመማፀን መጓደል። የሚቀድመው መቀበል ነው። እኔ የተቀበልኩትን ነገር አውጥቶ ማሳየት የሚከብድ አይመስለኝም። ኮሜንት ብዙ አላነብም። አምኜ ስለተቀበልኩት ቪዲዮ ስሰራ አይከብደኝም። ምክንያቱም በዙሪያ ያለ ሰው ያመሰግናል፣ በእኔ መትረፍ፣ እኔ እንዲህ በመሆኑ ያመሰግናል። ከዛ እግዚአብሔር ደግሞ ያተረፈኝ በዙሪያ ያለ ሰው ብቻ እንዲያመሰግን ነው ብዬ አላስብም። ሁሉም እንዲያመሰግን ስለሆነ ቪዲዮን የሚያሰውላ እግዚአብሔርን ቢያመሰግን፣ በእኔ ምክንያት እግዚአብሔር ቢከብርበት ቢመሰገንበት ቻለ መልካም ስለሆነ ለዛ ነው የሚለው። አይከብድም። የነበረው ተቀባይነት ምንድን ነው? ቲክቶክ ላይ የሚያጋጥሙት ኮሜንቶች ሊሆን ይችላሉ፣ ኢንቦክስ ላይ ሊሆን ይችላሉ። ምን ነገሮች አሉ? አሪፍ ነው። እስካሁን ደስ ይላል። ጥሩ ተቀባይነት አለው። ብዙዎቹ እግዚአብሔርን ያመሰግኑበታል እና በእኔ ቪዲዮም የመረጡ አሉ። እንደኔም ያሉ ራሳቸውን ማውጣት ጀምረዋል። ለዛ ጥሩ ተቀባይነት አለ። ከአደጋው በኋላ ቤተሰብ ጋር የነበረው ተቀባይነት ምን ይመስላል? እናትና አባቶች ጋር የነበረው? መጀመሪያ አካባቢ ለመቀበል ከብዷቸው ነበረ። 12ኛ ክፍል ተፈታኝም ስለነበርኩኝ ብዙም ደስተኛ አልነበሩም። ከዛ በኋላ በሄጄ እንዲህ በመፈጠሩ በጣም አዝኖ ነበረ። በተለይ እናቴ በጣም ከፍቷት ነበረ። በጣም መመሳሳልን እና በጣም ከፍቷት ነበረ። ከዛ ግን እኔን አይታ እኔ ተቀብዬ ስታይ እሷን መቀበል እንዳለባት
እና ደግሞ በቃ እግዚአብሔር ስለፈቀደ ነው የሆነው። ስታስበው ደግሞ በብዙ ሁኔታዎች እኔ ጉዞ ስለሄድኩ ብቻ ሳይሆን ይሄ ነገር እኔ ላይ ይፈጠራል ተብሎ ከታቀደ በቃ ይፈጠራል። እዛው የትም ባልሄድ እንኳን እዛው ሆሳዕና ቢሆን መፈጠሩ ስለማይቀር እግዚአብሔር ለመልካም ነው ያደረገው ሁሉንም ነገር በሚል ተቀብለዋለች። የቤተሰቡ የመጨረሻ ልጅ ነሽ? እዛ ነው ተሳሳልናለች ምናምን እያልሽ ነበር እና ተከልክለሽ ነው የሄድሽው የነበረው? አሁን መንገድ ሲሄድ ያመኛል መኪና ውስጥ። ለዛም ብቻዬን ሄጄ አላውቅም። ከቤተሰብ ጋር ነበር ጉዞ ማድረግም። ለዛ ነበር። ከአደጋው በኋላ ተስፋ የቆረጥሽባቸው ጊዜያቶች ነበሩ? እግዚአብሔር ይመስገን የለም ተስፋ የቆረጥኩባቸው ቀናቶች። እግዚአብሔር ከኔ ጋር ስለነበረ አበርትቶኝ አጠንክሮኝ ሁሉንም አሳልፎኛል እና ተስፋ አልቆረጥኩም። በጣም ራስሽን ማሳመን ላይ ጎበዝ ነሽ መሰለኝ። ማለት የሚመጣው ነገሮች መቀበል መቻል ራሱ ጀግንነት ነው ለኔ። ራስሽ በጣም ሰርተሻል ወይስ ከአደጋው በኋላ ነው እንደዚህ አይነት ጥንካሬዎች? አንዳንዴ እንዴት ነው በህይወታችን የሆነ ነገር እንትን የለን ፈጣሪም ያመጣልናል እንድንበረታ ያለን ማንነት እንድንቀይር የሆነ ነገር ያዘጋጅልናል አይደል? አደጋው በህይወቴ ሲያመጣ ይህን ባህሪ ቀይር ያለው የምትይው ነገሮች አሉ? እኔ ከአደጋው በፊት እንዲጠንካራ አልነበርኩም። ትንሽ የበሽታ እንኳን ሲያመኝ ያካብድ ነበር እና በቃ አሁን ያለው ማንነቴ ከአደጋው በኋላ የመጣ ነው። ሁሉን ነገር መቻል፣ መጠንከር፣ መበርታት የሚለው ከአደጋው በኋላ የመጣ ማንነት ነው። እግዚአብሔር ከኔ ጋር ስለነበር እሱ ነች። ይህን ስራ እንዳልሰራ የገደበኝ ነገር አለ? ይህን ነገር እንዳላደርግ እንደዚህ በመፈጠሩ የገደበኝ ነገር አለ የምትይው አለ? የለም። ምክንያቱም አሁን ከዚህ በፊት በሁለት እጅ ያደርግ የነበረውን ነገር አሁን በአንድ እጅ በማድረግ ሰዓት ፍጥነት ሊቀንስ ይችላል ወይ ጊዜ ብዙ ሊወስድ ይችላል እንጂ ሁሉንም ነገር ከሞከርኩ አድርገዋል። አርቲፊሻል እጅ ነው የተገጠመው ወይስ? ስለዚህ እንደፈለግሽ ማንቀሳቀስ መስራት ትችላለሽ? በአንድ እጅ ነው የምሰራው። በአንድ እጅ ነው የምትሰሪው? ለምን ያለ ብትሰሪ ደስ ይለኛል ብለሽ ታስቢያለሽ? ምን ተሰማርቼ ይህን ስራ ለስራ የምትይው ነገሮች አሉ? የሶሻል ወርክ ተማሪ እንደመሆኔ ብዙ ሰዎችን መርዳት፣ ማገዝ፣ ማማከር ፈልጋለሁ። በተለይ ደግሞ እንደኔ አካል ጉዳት የደረሰባቸውን እነሱን የማማከር አገልግሎት ብሰጥ፣ እነሱን ባገዝ ደስ ይላል። ከድሮም ታስቢ ነበር እንደዚህ የሶሻል ወርክ ፊልድ ውስጥ ገብቼ እሰራለሁ ብለሽ ታስቢ ነበር? እኔ ናሽናል ተማሪ ነበር። ከዛ ወደ ሶሻል ቀይረሽ መስራት ፈለግሽ ከአደጋው? አዎ ከአደጋው በኋላ ሶሻል ትምህርቶች ሶሻል ወርክ መማር ፈለግኩ። ህይወት አስተማረችኝ የምትይው ነገር አለው? አዎ አንደኛ ተስፋ ለመቁረጥን፣ ጥንካሬ፣ ምንም ነገር ደግሞ በምንም ሰዓት ተፈጥሮ ምንም ነገር ሊፈጠር እንደሚችል የኛ ነው ብለን የምንተማመንበት ነገር የለም። እግዚአብሔር ከፈቀደ በቃ እሱ የሰጠን እግዚአብሔር ሰጠ፣ እግዚአብሔር መሰለን እንደዛ እግዚአብሔር የሰጠንን ነገር ሊወስድ እንደሚችል እና በዛ ውስጥ ደግሞ ብዙ የሆነውን ጥንካሬ፣ ብርታትን እግዚአብሔር እንደሚሰጥ እግዚአብሔር ከኛ ጋር መሆኑን የምናረጋግጥበት እንደሆነ ከህይወት በጣም ደስ ያለሽ ቀን መቼ ነው የምታስታውሻል? ይሄ ቀን በጣም ደስ ያለኝ ቀን ነው የምትይው? ማትሪክ ያለፍኩበት ቀን ከአደጋው በኋላ አስራተኛ ክፍል ነበርኩ ብለሽ ነበረ። መጋቢት ላይ ነበረ አደጋው የተፈጠረው። ከዛ ኤግዛማችን ደግሞ ሐምሌ ላይ ነበረ እና እኔ አንድ ወር ሆስፒታል ነበርኩኝ። ከሆስፒታል የወጣሁት ሚያዝያ ላይ ነው። ከዛም ደግሞ ወደ ሆሳዕና አልሄድኩም ነበረ። 2 ወር እዚህ አዲስ አበባ ተቀምጬ ነበረ እና ብዙ አላነበብኩም፣ አልተዘጋጀሁም ነበር ለኢንትራንስ። ከዛ በኋላ ሄጄ ነው የተፈተንኩትና ተፈትኜ በምፈተንበት ሰዓትም ደህና አልነበርኩም፣ ያመኝ ነበረ ምናምን። እንደዛ ሆኖ ተፈትኜ በማለፌ በጣም ደስ ብሎኛል። እኔም ቤተሰቦቼ በዙሪያ ያለ ሰው ሁላ ደስ ብሎኛል። እንዲህ በጣም ደስ የሚል ነገር ነው። ያው ነገር ተቋቁመሽ እንደገና ወደ ክላስ ገብተሽ ተምረሽ ጥሩ ውጤት አምጥቶ ማለፍ በጣም ደስ የሚል ነገር ነው። ሆስፒታል ላይ የነበረሽ ነገር እንዴት ነው? ሆስፒታል ላይ አንድ ወር የቆየሽ ነው? እንዴት ነበር አንድ ወር ውስጥ ያለው ነገር? በጣም ደስ ይል ነበር ማለት ደስ ይል ነበር፣ እውነት ደስ ይል ነበረ። ብዙ ሰዎች እየመጡ ይጠይቁኝ ነበረ። እግዚአብሔር ይመስገን ጥሩ ጊዜ ነበረ ያሳለፍኩት። ብዙ ሰዎች ከጎኔ ነበሩ።
እና ደግሞ አዳማ ጀነራል ሆስፒታል ነበር የታከምኩት። እዛ ያሉ ነርሶች፣ ዶክተሮቹ ሁሉም በጣም ደስ ይሉ ነበረ። ብዙ ሰው የመጣ ሲጠይቀኝ ነበረ። በዙሪያ ብዙ ሰው ነበረ እና አልከበደኝም። ጥሩ ጊዜ አሳልፌያለሁ። አንድ ወር ያህል ነው ቤተሰቦችሽን ከአንቺ ጋር ነበር? አንድ ወር ሁላችንም እዛ ነበርን። ሙሉ ፋሚሊ እዛ ነው ውስጥ ነበር? ሁላችንም እዛ ነበርን። አንድ ወር ሙሉ ቤተሰቦችሽ እዛ ነበር አብሮሽ ከአንቺ ጋር ማለት ነው? ሁላችንም እዛ ነበርን። ቤት ውስጥ የመጨረሻ ልጅ ስለሆንኩኝ እኔ 3 ነን። በጣም ጥሩ እንክብካቤ ሲደረግልሽ ነበር? ከዛ ሁላችንም እዛ ነበር። ከአንቺ ጋር አብሮ ቤተሰቦችሽ እንደነበሩት ጓደኞች ነበሩ ወይ? አብሮ አደጎች ሰፖርት የሚያደርጉሽ በሰዓቱ? ጓደኞች ነበሩ፣ በተለይ ደግሞ የቤተክርስቲያን ልጆች። እነሱ ሁሉም በጣም ብዙ ጊዜ አብረውኝ ነበሩ። እስካሁንም አብረውኝ ናቸው፣ አልተለዩኝም። ከጎን ሆነው የሚያግዙኝ የሚያበረቱኝ እነሱ ናቸው። ትህትናን ከተወሰነ ዓመታት በኋላ የት እንጠብቃት? 10 ዓመት በለው። ከ10 ዓመት በኋላ የት እንጠብቃት? እግዚአብሔር ከፈቀደ ጥሩ ቦታ ደርሼ ከምንም በላይ እግዚአብሔር ክብር በእኔ እንዲገለጽ እፈልጋለሁ። እግዚአብሔር እንዲመሰገን። በአንቺ ውስጥ በጣም ጥንካሬ ያለው የምር ስለ እውነት ማለት ነው። ፈገግታሽ ይገባል። እያንዳንዱ ነገሮች፣ ወሬዎችሽ ምናምን ከልብሽ ነው የምትስቂው፣ የምታወሪው፣ የምታደርጊው እያንዳንዱ ነገሮች እና ፈገግታሽ ይገባል። ይህን ጥንካሬ ያገኘሽው ከየት? እግዚአብሔር ነው ይህንን ፈገግታ የሰጠኝ። ብዙ ሰዎች ከኔ ጋር በሚሆኑ ሰዓት ላይ እውነት ፈገግታሽ ይገባል ይሉኛል እና ከኔ ጋር ሲሆኑ ደስተኛ ናቸው። በዙሪያሽ ያሉ ሰዎች እንደዚሁም በክላስ ላይ ሊሆን ይችላል፣ ምን አይነት ነገሮች ያዩብሻል አንቺ ላይ? እየነገሩኝ እንዳለው ከሆነ በተለይ አሁን ክላስ ያለውበት ቦታ አምና ስለመጣሁኝ አደጋው ከተፈጠረ በጣም የቆየ ይመስላቸዋል። እኔ ትምህርቱን በምጀምርበት ሰዓት ላይ ገና 6 ወር ነበር አደጋው ከተፈጠረ እና 6 ወር ነው ስላቸው በጣም ይገርማቸዋል። ጠንክሬ በርትቼ ስለሚያዩኝ በቃ ብዙ ሰዓት ሆኖ ብዙ ጊዜ ቆይቶ የተቀበልኩት ይመስላቸዋል እና በጣም ነው የሚገረሙት። በጣም ጎበዝ ነሽ ይሉኛል። ምንም የተለየ አይነት እይታም የላቸውም። በአጭር ጊዜ እንዴት ተቀብለው ገባች ነው ብለው የሚደመሙብሽ? በአጭር ጊዜ እንዴት ይላሉ። ያጋጠመሽ መጥፎ ነገር የለም? ኔጌቲቭ ነገሮች በክላስ ላይ ሊሆን ይችላሉ? ክላስ ላይ የለም። መንገድ ላይ ሲያዩ ምናምን አንዳንድ ሰዎች ይላሉ እና እንደዛ በሚሉበት ሰዓት ላይ እንደ እውነታ ከሆነ እኔ ምንም አይመስለኝም፣ ግን እንደዛ አይባልም። አሁን እኔ ስለጠነከርኩ ስለበረታው ነው እንጂ ላልጠነከረ ላልበረታ ሰው እንደዛ በሚባልበት ሰዓት ላይ ምናልባት ከቤት እንዳይወጡ ራሳቸውን እንዲገነጥሉ ብቻቸውን ብዙ ሰዓት እንዲያሳልፉ ሊያደርግ ይችላል እና በብዛት እሱ ነገር ነው። የሆነ ስሜት እኔ ላይ ባይፈጥርም እሱ ነገራቸው ትንሽ ያናድደኛል። አይባልም እንደዛ። አርቲፊሻሉን አድርጌ መንገድ ላይ በሚያዩ ሰዓት ላይ ምን ሆነሽ ነው ብለው ይጠይቁኛል። ከዛ ተሰብረሽ ነው ወይስ ልቃት ነው ምናምን ይላሉ። እዛ ያው ለብዙ ሰው ማስረዳት እንትን ይላል። ለሁሉም ላገኘው ሰው መናገሩ ስለሚከብድ አደጋ ነው ብቻ እላቸዋለሁ። ለእኔ የሰው ንግግርም ፈራጅ እንሆናለን አይደለ? ባለቤቱን ተቀብሎት ሳለ እኛ ከውጭ የምናየው ሰው እንደዚሁ ያሁን ባይነስ ምናምን የምንናገራቸው ነገሮች ምን ያህል ያን ሰው እንደሚጎዳ አንጠነቀቅም እና አብዛኛውን ሰዎች ቤት ውስጥ የሚቀሩ ሰዎች አሉ። አሁን እንደዚህ አይነት አደጋ ላይ የደረሰባቸው ሰዎች ውጭ ማይወጡ አሉ። ያለባቸውን ነገር ይዘው እንትን አንቺ ሶሻል ሚዲያ ላይ ስትወጪ ለብዙ ሰዎች እኔ ወጥቻለሁ ውጡ የሚል ነገር አለው አይደለ? ጥንካሬ ያለኝ እኔ በዚህ ልክ ለእነሱ አይነት ነገሮች ማስተላለፍ ትፈልጊያለሽ? መጀመሪያ መቀበል አለባቸው። እነሱ ላይ የተፈጠረው ነገር እነሱ ላይ ብቻ እንዳልተፈጠረ ሁሉም ሰው ላይ ሊፈጠር እንደሚችል አይተው መቀበል አለባቸው። ከዛ በመቀጠል ሰው ምን ይለኛል ማለት የለባቸውም። ሰው ምን ይለኛል የሚሉ ከሆነ ባላ ያስቀራቸዋል። ለዛ ሰው ምን ይለኛል ሳይሉ ራሳቸውን አሳምነው ተቀብለው ራሳቸውን መውጣት አለባቸው። መናገር አለብኝ፣ ማመስገን አለብኝ የምትይው ካለ ከቤተሰብም ጓደኛ ይህ ነገር ደግሞ የሰጠኝ ብርታቱ እንደዚህ ነው። እያንዳንዱ ነገሮችን መናገር አለብኝ። እሺ፣ በመጀመሪያ ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ከባድ ከነበረ አደጋ ጠብቆ እዚህ ስላደረሰኝ እግዚአብሔር ይመስገን። በመቀጠል ደግሞ በዙሪያ የነበሩ ቤተሰቦቼ፣ እናቴ፣ አባቴ፣ እህቴ፣ ወንድሜ እስካሁንም አብሮኝ ናቸው። ስለሚያግዙኝ፣ ስለሚደግፉኝ፣ ስለሚያበረቱኝ አመሰግናለሁ። እነሱን ብዙ ሰው እስካሁንም ከጎን ያለ በሁሉ ነገር የሚረዱኝ የሚያግዙኝ
እነሱንም ሁሉ በጣም አመሰግናቸዋለሁ እና ደግሞ ከምንም በላይ በአደጋው ሰዓት ላይ ከአደጋው ቦታ ያነሳኝ ታሪኩ ይባላል። እናሱም በጣም አመሰግናለሁ። እኛም በጣም እናመሰግናለን። አንቺን የሆነ ጊዜ ላይ ከተወሰነ ዓመትም አይቆይም ብዬ አስባለሁ። እንደ ጥንካሬሽ በስኬት እንደምንገናኝ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ የሆነ ስለመጣሽ እኔም እዚህ ስለጋበዛችሁኝ አመሰግናለሁ። ቆይታችን ይህን ይመስል ነበር። ቴዎስ መልቲሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የዚህ ፕሮግራም ስፖንሰር ያደረገልን ቴዲ መንጃ ፍቃድ ነው። ቴዲ መንጃ ፍቃድ የዚህ ፕሮግራም ስፖንሰር ስላደረገን ከልብ እናመሰግናለን። በቀጣይ ሳምንት ከሌላ እንግዳ ከሌላ ፕሮግራም ጋር እስከምንገናኝ ድረስ ደህና ሁኑ።